ወንድ ልጅ መቼም ቢሆን ለሴት ልጅ ማድረግ የሌለበት 5 ነገሮች። ብዙ ጊዜ ወንዶች አንዲት ሴትን ለማስደሰት አለም ደግሞ ላለማጣት ሲሉ የሚያደርጓቸው ነገሮች ክብራቸውን የሚያሳጡ ይሆናሉ። የሚገርመው ነገር ደግሞ እነዚህን ነገሮች ሁሉ አድርገው የራሳቸው ማድረግና ማቆየት አለመቻላቸው። ዛሬ እኔ እህትህ የቱንም ያህል ብትወዳት የቱንም ያህል ብታፈቅራት ለሴት ልጅ በፍጹም ማድረግ የሌለብህን 5 ነገሮች በግልጽ እነግርሃለሁ። አንተ የሚጠበቀው ይህንን ቪዲዮ ላይክ ማድረግና ከመጨረሻው መከታተል ነው። አብራችሁን ቆዩ። ሰላም ውድ ቤተሰቦቼ እንደምን አላችሁ? እኔ በጣም ደህና ነኝ። ዛሬም ቀደም ሲል በሰማችሁት ቆንጆ አዲስ በሆነ ሀሳብ ተመልሼ መጥቻለሁ። አዲስ የሆናችሁ ትታዩኛላችሁ፣ እንኳን ደህና መጣችሁ። እኔ ናፊዳር ነኝ። በዚህ የዩቲዩብ ቻናል እንዴት አድርገን የፍቅር ግንኙነታችን ስኬታማ ውጤታማ ማድረግ እንደምንችል እንመካከራለን። በተለይም ደግሞ የእኛን የሴቶች ሚስጥር እነግራችኋለሁ። ቶሎ ሰብስክራይብ አድርጉ። ስለዚህ የመጀመሪያው ነገር ለሴት ልጅ ብለህ ማድረግ የሌለብህ ዋጋ መክፈል የሌለብህ ነገር ህልምህና አላማህን መስዋዕት ማድረግ ወይም ደግሞ መተው ነው። መስዋዕትነት ሲባል በነገራችን ላይ አንዳንድ ጊዜ የሆነ ትክክል ባልሆነ መንገድ ይተረጎማል። መስዋዕትነት ማለት ሰዎችን ለማስደሰት ሰዎችን ላለማጣት ስንል የራሳችንን ነገር መተው፣ የምንፈልገውን ነገር መተው እንደዛ ተደርጎ ይቆጠራል። እውነት ለመናገር መስዋዕትነት ያ ነው ወይ? መስዋዕትነት እኮ ማለት እንዴት ነው ሰው የሆነ ነገር አስፈልጎት ያንን ነገር ለመስጠት ብለን የምንከፍለው ዋጋ ነው። ሲያስፈልገው ማለት ነው። ሲያስፈልገው የምንከፍለው ዋጋ ነው። አንዳንድ ጊዜ የምናደርጋቸው ነገር እውነት ያ ሰው ይፈልገዋል? እውነት ያ ሰው ይሄ ነገር ያስደስቷል? እኔስ ያን በማድረጌ እደሰታለሁ ብለን ራሳችንን ስንጠይቅ ምላሹን የማናውቃቸውን ነገሮች እንደ መስዋዕትነት አድርገን ቆጥረን እናደርጋለን፣ ለሰዎች ማለት ነው። የፍቅር ግንኙነት ላይ ሲመጣ አንተ ህልምህን አላማህን በቃ ነገ እንደዚህ ብደርስበት ብለህ የምታስባቸውን ነገሮች ዛሬ ላይ እንደ ቀልድ እንደ ቀላል ለእሷ በሚል ማለት ነው እሷን ለማስደሰት እሷን ላለማጣት በሚል መስዋዕት አድርገህ ስታቀርባቸው እሷን በተለየ ሁኔታ ላይ ያስደስታት ይችላል። ነገ ላይም ደግሞ ዞር ብለህ ስታስታውሰው በጣም የምታፍርበት በጣም የምትናደድበት ነገር ነው የሚሆነው። እውነት ለመናገር ወንድ ልጅን እንደ ወንድ ልጅ እንዲከበርም እንዲወደድም የሚያደርገው ትልቁ ነገር አላማው ነው። በህይወት ያለህ አላማ፣ ህልምህ፣ ያንን ለማሳካት የምታደርገው ጥረት፣ ልፋትህ፣ ድካምህ እነዚህ ነገሮች ናቸው እንደ መሪ እንድትታይና እንድትከበር የሚያደርጉ። ስለወደድካት ስላፈቀርካት እሷን ላለማጣት በሚል እነዚህ የምትሰራቸው ነገሮች በሙሉ እርግፍ አድርጎ መተው አይሆንም፣ ጭራሽ አይሆንም ማለት ነው። ይልቁኑ እነሱ ላይ መበርታት እነሱ ላይ መጠንከር ነው ያለብህ። በጣም ብዙ ሰዎች የፍቅር ግንኙነት ውስጥ ሲሆኑ ወንዶች ማለት ነው የፍቅር ግንኙነት ውስጥ ሲሆኑ አላማዬ ህልሜ የሚሉትን ነገር ወደኋላ ማለት መዘናጋት አለ አይደለ? እንደዚህ ነገሮች ስለሚታዩ ማለት ነው። ይሄ ግን ትክክል አይደለም። አክቹአሊ ለወንድም ለሴትም ማለት ነው። ስለዚህ ስለወደድካት ስላፈቀርካት በሚል ህልምህን መተው፣ አላማህን መተው፣ ወደኋላ ማለት መተውን ብቻ ሳይሆን ደግሞ ወደኋላ ማለት ለመድረስ የሚፈጅብህን መንገድ የሚያረዝምብህ ሁኔታ ውስጥ መግባት የለብህም። እርግጥ ነው ሁሉ ነገር የራሱ ጊዜ ይፈልጋል። ፕራዮሪቲ መስጠት ያለብህ ነገሮች ይኖራሉ፣ እንደየሁኔታው፣ እንደየቦታው፣ እንደየቀኑ። ግን ደግሞ እንደ ወንድ ልጅ ህልምህን አላማህን በፍጹም መተው የለብህም። ሁለተኛ ለሴት ልጅ በፍጹም ማድረግ የሌለብህ እንዳታከብርህ የሚያደርግ ነገር ከመጠን በላይ መለመንና መለማመጥ ነው። የፍቅር ግንኙነት ነው፣ የሁለት ሰዎች ግንኙነት ማለት ነው። ሁለት ሰዎች በፍላጎታቸው መተው አብረን እንሁን፣ አብረን እንቀጥል፣ እንደዚህ እናድርግ፣ እንደዚህ ይሁን ሲሉ ሲፈቅዱ የሚሆን ነገር ማለት ነው። ጥፋት አጥፍተህ ሊሆን ይችላል፣ ያንተ እንድትሆን ስለፈለክ ሊሆን ይችላል። አለ አይደለ? ብዙ ነገሮች ይፈጠራሉ በፍቅር ግንኙነት ላይ ገናም ወደዛ እየሄዳችሁ ባለው ጊዜ ማለት ነው። በመለመን በመለማመጥ አለ አይደለ? አላስፈላጊ ነገሮች ውስጥ መግባት የለብንም። ፍቅር ያንን ስለማይፈልግ ፍቅር እንዲሁ በነፃ የሚሰጥ ነገር ስለሆነ ማለት ነው። ይህንን ማድረግ በተቃራኒው ያንተ ዋጋ እንዲወርድ ያደርጋል። በቃ ይሄ ልጅ እንድትልህ ያደርጋል ለአንተ ያላት ነገር ማለት ነው። ስትለምናት ስትለማመጣት በቃ ተረድታችሁኛል አይደለ? በተደጋጋሚ ስለምነግራችሁ ማለት ነው ይሄንን። ስለዚህ ሌላኛው ለሴት ልጅ በፍጹም መቼም ቢሆን የቱንም ያህል ብትወዳት የቱንም ያህል ብታፈቅራት ማድረግ የሌለብህ ነገር ከመጠን በላይ መለማመጥ ነው። ጥፋት ስታጠፋ ይቅርታ መጠየቅ ኖርማል ነው። ችግሮች ሲፈጠሩ ማውራት ኖርማል ነው። ከዛ በዘለለ ግን ጠንካራ መሆን፣ ስትሮንግ መሆን፣ ኢሞሽንህን ማኔጅ ማድረግ። አሁን ብዙ ወንዶች እንደዚህ መለመን ውስጥ የሚገቡት የፍቅር ስሜቱን መቋቋም ስለሚከብዳቸው ነው። ክብሬ ምን አባቱ፣ በቃ ሁሉ ነገር ይቅር፣ በቃ እሱ
እሷን ካገኘው ግን እሷን የምታገኝበት መንገድ በመለመን አይሆንም። እሷን የምታገኝበት መንገድ ራስን ቢውልድ በማድረግ ስትሮንግ ሆነ ጥንካሬህን በማሳየት ነው እንጂ ስለለመንካት ያንተ አትሆንም። ስለለመንካት ያንተ የምትሆን ካለች የጊዜ ጉዳይ ነው እንጂ ታየዋለህ እውነታው ያ እንዳልሆነ ማለት ነው። ሁለተኛው ነገር አትለምን። ሶስተኛ ስህተቷንና ንቀቷን ዝም ብሎ መታገስ። ፍቅር ግንኙነት ላይ ባውንደሪ የሚባል ነገር ያስፈልጋል። ድንበር ማለት ነው። ይሄ ከተነካ አርፌ አልቀመጥም፣ ይሄ ከተነካ ጥዬ እወጣለሁ የምትለው ድንበር ያስፈልግሃል። ወደሃታል ማለት ስትንቅህ፣ ወደሃታል ማለት ስህተቶቿን እያየ እንዳላየ ማለፍ አለብህ ማለት አይደለም። ብዙ ሰው የሚሳሳተው ይሄን ነው። ፍቅር ግንኙነት ላይ ሆኖ ትዳር ላይ ማለት ነው ስለወደድኳት ስላፈቀርኳት በቃ ይህን ነገሯን እንደዛ የሚባል ነገር አለ። ምንችላቸው ነገሮች አሉ፣ ምንይዛቸው ነገሮች አሉ፣ ምናልፋቸው ነገሮች አሉ። ግን ደግሞ ስህተቶች በሚኖሩበት ሰዓት ላይ ንቀት፣ የማንደራደርባቸው ነገሮች፣ የማያስኬዱ ነገሮች አሉ። ለምሳሌ የፍቅር ግንኙነት ተናንቃችሁ ልትቀጥሉ አትችሉም። በቃ እንደፈለገች ስለምወዳት በቃ ያለችውን ትበል እያልክ መቀጠል አትችልም። የሆነ ሰዓት ላይ ከአቅምህ በላይ ይሆንብሃል። ንቀትን መታገስ፣ ንቀትን መቋቋም ሲያቅትህ የጊዜ ጉዳይ ነው እንጂ ሄዶ መፍረሱ አይቀርም ማለት ነው። ንቀትን፣ ስህተቶችን እንዳላዩ ማለፍ አይጠቅምም፣ አይሰራም። በቃ ይሄ አይሆንም። በዚህ መንገድ መከበር የለም። በዚህ መንገድ ትክክለኛ ጤናማ የሆነ የፍቅር ግንኙነትን መገንባት የለም። ይህን ስላችሁ ደግሞ ሰዎች ፐርፌክት አይደለንም። ከሷ ፍጹም የሆነ ነገር እንጠብቅ ማለት ሳይሆን ስህተቶች ስትሰራ ስህተቶቿን መናገር፣ ማውራት፣ ለመሻሻል መሞከር፣ ንቀት የተሞላባቸው ንግግሮች ካየ ወይም ባውንደሪዎች፣ ድንበሮች፣ መቋቋም የማትችላቸው ነገሮች ሲነኩ ዝም ብለህ ማለፍ ሳይሆን ያለብህ እኔ እኮ በዚህ መልኩ አልፈልግም፣ እኔ እኮ እነዚህን ነገሮች አልታገስም የሚለውን ነገር በደንብ እያለማመድክ መምጣት ይኖርብሃል። ይህን ስታደርግ ትከበራለህ። እሱ እኮ እንደዚህ አይፈልግም፣ እሱ እኮ እንደዚህ አይወድም ይባላል። አሁን ትዳር ላይ የምታስተውሉ ከሆነ በቤተሰቦቻችሁም ቤት ውስጥ እናት አባታችሁ ሲያደርጉ የምታያቸው ነገሮች ይኖራሉ። አባት አሁን የሚፈልገው ነገር አለ፣ የሚወደው ነገር አለ፣ ይታወቃል። እሱ እኮ እንደዚህ ነው የሚፈልገው፣ እሱ እኮ እንደዚህ አይነት ነገር አይወድም ይባላል። በቃ የማይወደው የማይፈልገው ነገር ተለይቶ ያ ነገር አይደረግም አይደለ? ባውንደሪ መከበር ማለት እንደዚህ ነው። ባውንደሪ ሲነካ የምትል አይነት መሆን አለብህ። ይሄ ደግሞ እንደማትወዳት ማሳያ አይደለም፣ ይልቁኑ ጤናማ ግንኙነት እንደምትፈልግ የሚገልጽ ነገር ነው። መዋደድን ይሄ ምንም ብታደርግ እችላለሁ ምንም ብታደርግ ከሚል ነገር ለዩ። ይሄ ስሜትን ብቻ ይዛችሁ አትግቡ። ስሜት ብቻ ሳይሆን የፍቅር ግንኙነት ከስሜት በዘለለ የምታዩቸው፣ የምታወሩባቸው፣ የምትሰሩባቸው ነገሮች አሉ። ሁለተኛ በገንዘብና በስጦታ ፍቅርን ለመግዛት መሞከር ወይም ደግሞ ለመደለል መሞከር ማለት ነው። ፍቅር በስጦታ ይጠናከራል፣ ፍቅር በስጦታ ይገለጻል እንጂ ፍቅር በስጦታ አይገዛም አይደለ? ስጦታ ስለሰጣት ስለጋበዝካት፣ ገንዘብ ስለሰጣሃት ያንተ የምትሆን ሴት የለችም። ልትኖር ትችላለች አክቹዋሊ ብዙ ስለሆነ ሰው አይነታችን ስለምንለያይ ልትኖር ትችላለች። ማቴሪያሊስቲክ የሆነች ሴት ልትኖር ትችላለች። ግን አሁን እኔ እናንተ እዚህ ጋር እያወራን ያለ ነው ስለ ጥሩዋ፣ ስለ ትክክለኛዋ፣ ስለ ቀናዋ አንተ ስለምትፈልጋት ሴት ነው የምናወራው። ስለ መልካም ሴት ነው የምናወራው። አንተም መልካም ወንድ እንደሆንክ ማለት ነው። እንደዛ አድርገን ስለምናወራ ጤናማ የሆነ ግንኙነት ላይ ስለምናተኩር ማለት ነው። ስለዚህ በገንዘብ ለመደለል አለ አይደለ? ምሳ በመቃበስ የሆነ ጊዜ አትሰጣትም ወይ የሆነ ነገር አታደርግም፣ ሄደ የሆነ ስጦታ ወይ የሆነ ነገር አጥፍተክ ሄደ የሆነ ስጦታ ስላመጣላት አይደለም። በቃ ምንም ናቸው። ስጦታ፣ ገንዘብ ምናምን የምንላቸው ነገሮች በፍቅር ፊት ይሄ ለሰው ኬር ከማድረግ ጋር ሲነጻጸሩ ምንም ነው የሚሆኑት፣ ተራ ነው የሚሆኑት። ያንተ ስጦታ በቃ እንደምንም አትቆጥረውም። እዛ ጋር ልቧን አድምታ አስቀይመሃት ልታገኝ ልታወራ እየፈለገች የስጦታ ማዕት ብትደረድርላት ምንም አይመስላትም። እንድታያት እየፈለገች አምሮብሻ እንድትላት እየፈለገች እንድትሰማት እየፈለገች አንተ እነዚህን ቁሳቁሶች አምጥተህ ስለበሰበሰብ የሚፈጠር ነገር የለም። አንለስ ማቴሪያሊስቲክ አይነት ሴት እስካልሆነች ድረስ ማለት ነው። እሷ አወራት አላወራት መጣ አልመጣ አይጨንቃትም። ብር እስከሰጣት ስጦታ እስከሰጣት ድረስ ማለት ነው። ይህን ልዩነት ማወቅ አለብህ። ፍቅርን፣ እውነተኛ ፍቅርን፣ ትክክለኛ ፍቅርን በስጦታ ለመግዛት አትሞክር፣ አይሳካልህም። ልቧን ትሰብረዋለህ። እውነተኛዋን ትክክለኛዋን ሴት በዚህ መልኩ ትሪት ልታረጋት፣ በዚህ መልኩ ይህንን ባህሪ ልታሳያት ስትሞክር ትሰብራታለህ። ስለዚህ በተቻለህ መጠን ለሴት ልጅ በፍጹም ማድረግ የሌለብህ ሌላኛው ነገር ይሄ ነው። በስጦታ ለመደለል መሞከር፣ በገንዘብ ለመደለል መሞከር። ይህንን በምታሳይበት ጊዜ ወደ አንተ የምትጠራው ወደ አንተ የምትሰበስበው ገንዘብ የሚወዱ ሴቶችን ነው። ተረዳይ? እውነተኛዋ ሴት
ያንተ ማንነት ትክክለኛ ማንነትን ያለህን ነገር የምትሰጣትን ጊዜ አይታ እንድትመጣ ነው ማድረግ ያለብህ። ስለዚህ እዚህ ላይ ቢ ኬርፉል እሺ። የእውነት ብዙዎቻችሁ ጾታ በመስጠት ፍቅርን አለ አይደለ የምታገኙ አይነት አድርጋችሁ ታስባላችሁ። የሚጨምረው ነገር የለም ማለት አይደለም፣ ግን ብቻውን ምንም ነው። 5ኛ ስሜትን መቆጣጠር አቅቶ መጨነቅ። የፍቅር ግንኙነት ላይ ደካማ አይነት ወንድ መሆን የለብህም። ደካማ አይነት ማለት በቃ ትንንሽ አለመግባባቶች ሲፈጠሩ ምትጨናነቅ፣ በቃ ልንለይ ነው፣ በቃ እንደዚህ ሊሆን ነው፣ ወደ ማልቀስም ሊሆን ይችላል። በቃ አይደለ በጣም ጥሩ ያልሆነ መጨናነቅ ውስጥ የምትገባ እንደዛ መሆን የለብህም። ይልቁኑ እንደ ወንድ ስትሮንግ መሆን አለብህ። ይሄ ማለት አይሰማህም፣ አትፈራም፣ አንተ በቃ አይደል ፊል አታረገውም ማለት አይደለም። ግን ብታደርገውም እንደ ወንድ ስሜትን ማኔጅ ማድረግ ግን ካንተ ይጠበቃል። ምክንያቱም ሴት ልጅ የምትደገፍበት ትከሻን ትፈልጋለች። እኛ ሴቶች በጣም ስሜታዊ ነን ከእናንተ ከወንዶች አንጻር። ሰው እነዚህን ስሜታዊ የምንሆንባቸውን ነገሮች እናንተ ጋር መተን መደገፍ እንፈልጋለን። አንተ ትናንሽ ነገሮች በሚፈጠሩ ሰዓት ላይ በጣም ስሜታዊ የምትሆንና በቃ በስሜታዊነት የሆኑ ነገሮች የምታደርግ ከሆነ መሪ የመሆን አቅምህ በጣም ዝቅተኛ ነው የሚሆነው፣ ደካማ ነው የምትሆነው። ስለዚህ በተቻለ መጠን የፍቅር ግንኙነት ውስጥ የሚፈጠሩ ነገሮችን ቆፍጠን ብለክ ላይክ ስሜትን ዋጥ አድርገክ ለማለፍ ሞክር እንጂ ይሄ ዝም ብለህ ቶሎ ስሜታዊ የምትሆን ቶሎ የምትጨናነቅ አላስፈላጊ መጨናነቅ ውስጥ የምትገባ አትሁን። በተቻለ መጠን ኢሞሽናሊ ራስህን ማኔጅ ለማድረግ ኢሞሽናል እንዴት ነው ጥንካሬ ላይ ለመድረስ በተቻለ መጠን ስራ ራስ ላይ። ምክንያቱም ይሄ ለወንድ ልጅ ትልቁ አስፈላጊ ነገር ስለሆነ በህይወትም በጣም ብዙ ቻሌንጆች ይገጥሙሃል። የፍቅር ግንኙነት ላይ ብቻ አይደለም፣ በስራህም አላማህን ለማሳካት በምታደርገው ጥረት ብዙ ፈተናዎች ይገጥሙሃል። እነዚህን ፈተናዎች ደግሞ ይሄ ኢሞሽንህ ላይ በደንብ አድርገህ ካልሰራህ ማለፍ ትንሽ ከባድ ነው የሚሆነው። በስሜት የምትወስናቸው ውሳኔዎች አላስፈላጊ ነገሮች ውስጥ ሊከቱ ስለሚችሉ ማለት ነው። ለሴት ልጅ ሌላኛው ማድረግ የሌለብህ ነገር ስሜታዊ ሆኖ እሷ ጋር ደካማ ሆኖ መገኘት፣ ደካማ ሆኖ መታየት የለብህም ማለት ነው። ይሄን ስል ስሜትን ሼር አታድርግ ማለት አይደለም፣ ግን በትክክለኛው መንገድ ሼር ማድረግ ጥሩ ነው። ከዛ ይልቅ ግን ማሳየት ያለብህ ጥንካሬህን፣ ጉብዝናህን ነው። ይህንን ይመስላል የዛሬው ቪዲዮአችን። እንዴት አገኛችሁት? እስኪ ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። እዚህ ድረስ ካያችሁት በጣም ወዳችሁታል ማለት ነው። ላይክ አድርጉትና አሳውቁኝ። እንደው ይህን ቪዲዮ ቢሰማ ይጠቅመዋል፣ ይሄማ ለሱ ነው ለምትሉት ጓደኛችሁ፣ ወዳጅ ዘመዳችሁም እንደዚሁ ሼር አድርጉለት። በቀጣይ በሌላ ቆንጆ በሆነ አዲስ ቪዲዮ እስከምንገናኝ ድረስ እስካሁን ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ ተቀላቀሉ። ሁላችሁንም በጣም ወዳችኋለሁ። አመሰግናለሁ።